ከሰሞኑ በተዘዋወረ ቪዲዮ ላይ ጠቅላይ ሚኒስትሩ ስልጣን ሊለቁ እንደሚችሉ ሲናገሩ ሰምታችኋል፣ ወይም እሳቸው እንዳሉ ሲወራ በተለያዩ ሚዲያዎች ሰምታችኋል። ብዙዎች ይህን ሐሳብ መስማት ተከትሎ ደስታቸው እንዲሁም ሐዘናቸውን ሲገልጹ የታዩ ግለሰቦች አልጠፉም። በዚህ በጠቅላይ ሚኒስትሩ ሐሳብ ዙሪያ መላው የኢትዮጵያ ሕዝብ ከሕፃን እስከ አዋቂ ባገኘው የማህበራዊ ሚዲያ የራሱን ሐሳብ ሲያካፍልና ሲያወራ ተሰምቷል። በየሶሻል ሚዲያዎችም የራሱን ሐሳብ የሰጠ ብዙ ነው። ታዲያ ጠቅላይ ሚኒስትሩ ይህ ንግግር እንዴት ነው የተናገሩት? እውነትስ ከስልጣን ሊወርዱ ይችላሉ? ይህን የተናገሩት ቦታ የሀገራዊ ምክክር ኮሚሽን ኢትዮጵያውያንን ከችግር አላቆ ዘላቂ ሰላም ሊያመጣ ይችላልን? ሰላም ውድ የሳብ ቤተሰቦች እንደምን ከርማችኋል? ዛሬ ዕለታዊ ዜናችን ላይ ይህንን ጉዳይ በጥልቅ እንመረምረዋለን። ቻናላችንን አንድ ሰብስክራይበር የማስገባት እቅድ በግንቦት ወር አቅደናል። እናም እርሶም ይቅዳችን ይሁን ዘንድ ቻናላችንን ሰብስክራይብ እንዲያደርጉ ጠየቅ ነው። ጠቅላይ ሚኒስትሩ ከሰሞኑ ይህን ንግግር የተናገሩት የሀገራዊ እርቅ ኮሚሽን ባዘጋጀው ፕሮግራም ላይ ነው። ይህ ሀገራዊ ምክክር ኮሚሽን በብዙ ሀገራት ተሞክሮ ሰላም ያመጣ፣ ወጣቶችን ከሞት ሴቶችን ከመደፈር የታደገ ነው። እናም እኛ ሀገር ይህ ተቋም መፍትሄ ያመጣሉ ወይ? ቀጥታ ወደ እሳቸው ንግግር ከማለፋችን በፊት ስለ ሀገራዊ ምክክር ኮሚሽን አንዳንድ ነገሮችን፣ ሌሎች ሀገራት እንዴት አድርገው ጦርነትን አስቀሩ፣ ይህ ብሔራዊ እርቅ ኮሚሽን መላው ኢትዮጵያንን ያለ ጦርነት የኢትዮጵያን ችግር እፈታለሁ ብሎ ወደ ስራ ከገባ 7 ዓመታት ተቆጥሯል። ነገር ግን እንደታሰበው ይህ ኮሚሽን እስካሁን ድረስ በየክልሉ ከመሄድና ሰዎችን ከማናገር ውጪ ፍሬ ያለው ሐሳብና ሁሉን ኢትዮጵያዊ ተስፋ እንዲጥሉበት ማድረግ አልቻለም። እንደውም በብዙ ሰዎች እንደ አንዱ የመንግስት የፕሮፓጋንዳ አካል ተደርጎ ይታያል። ቁጥሩ የማይናቅ ሰው ፍሬ እንደማያመጣ ከወዲሁ ያምንበታል። ይህ ተቋም እንዴት ተመሰረተ ካሉ ከዚህ አሁን ካለው ሀገራዊ ምክክር ኮሚሽን በፊት የእርቅ ኮሚሽን የነበረ ሲሆን የኢትዮጵያ እርቅ ኮሚሽን በይፋ የተቋቋመው እንደ አውሮፓውያን አቆጣጠር ታህሳስ 25 ቀን 2015 ወይም በእኛ የዘመን አቆጣጠር ታህሳስ 16 ቀን 2011 ዓ.ም ነበር። በሕዝብ ተወካዮች ምክር ቤት የእርቅ ኮሚሽን የመቋቋሚያ አዋጅ ቁጥር በ1102 2011 ጸድቆ ነበር። ስለ ኮሚሽኑ አቋቋም ማወቅ ያለብን ዋና ዋና ነጥቦች እኚህ ናቸው። ሕጋዊ መሰረቱ አዋጁ በምክር ቤት ከጸደቀ በኋላ በፌዴራል ነጋሪት ጋዜጣ የታተመው እንደ ኢትዮጵያን አቆጣጠር የታተመው የካቲት 25 ቀን 2012 ዓመተ ምህረት ነበር። ኮሚሽኑ መጀመሪያ ላይ ለ3 ዓመታት የሥራ ዘመን ተቋቁሞ የነበረ ሲሆን የሥራ ጊዜው እንዲራዘም ቢጠይቅም ምክር ቤቱ ባለመቀበሉ በ2015 ላይ እንዲፈርስ ተደርጓል። እናም ተተኪ ተቋም ተመሰረተ። እናም አሁን ያለው የኮሚሽን ተቋቋመ። ኮሚሽኑ ሲፈርስ የነበረው በጀትና ንብረት አሁን በስራ ላይ ላለው የኢትዮጵያ ሀገራዊ ምክክር ኮሚሽን እንዲያስረክብ ተወሰነ። አሁን ብዙ ሰዎች የሚጠይቁት በዚህ ድርጅት የኢትዮጵያውያን ችግር ይፈታል ነው ወይም አሁን ያለው መንግስት አናግር ያለው አስታርቅ ያለው ካለ በኋላ ቀጣይ የሚመጣው ደግሞ የዚህ መንግስት ስራ አጣጥሎ እሱም ወደ ሌላ አዙሪት ውስጥ ይከተናል። ይህ በብዙ ሰዎች ዘንድ ያለ ጥያቄ ነው። ላለፉት 7 ዓመታት ስም በመቀየርና ከአንድ ቦታ ወደ አንድ ቦታ ከመዘዋወር ውጪ የረባ ውጤት ያላመጣው ኮሚሽን መሬት የወረደ ስራ ሰርቶ መሰረታዊ ጥያቄ ይፈታል ካሉ ይህንን ለጊዜ እየተወን፣ ነገር ግን ሀገራዊ እርቅ ኮሚሽን ተቋቁሞ ችግራቸውን ከመሰረቱ የፈቱ ሀገራትን ለመመልከት እንሞክር። ይህ ፕሮግራም የተዘጋጀው ይህ ኮሚሽን እንደነዚህ ምሳሌ እንዲሆን እንጂ ኢትዮጵያም ኮሚሽን አቋቁማ ምንም አላደረገችም እየተባለ የመጥፎ ምሳሌ እንዳትሆን ከማሰብ ነው። ለአብነት እንኳ ሀገራዊ እርቅ ከሰራላቸው ሀገራት መካከል የመጀመሪያ ደቡብ አፍሪካ ናት። ደቡብ አፍሪካ የአፓርታይድ ስራ ካበቃ በኋላና ታንኩም ጥቁሮች ጋር ከገባ በኋላ የደቡብ አፍሪካ ህዝብ ተጨፈጨፈ ተብሎ ሲጠበቅ በኔልሰን ማንዴላ አማካኝነት የእውነትና የእርቅ ኮሚሽን ተቋቋመ። ይህ የእውነትና የእርቅ ኮሚሽን ወይም በእንግሊዝኛው ትሩዝ ኤንድ ሪካውንስል ኮሚሽን የሚል ስያሜ ነበረው። እናም ደቡብ አፍሪካውያን እንዴት ተነጋግረው እርቅን ፈቱበት ካሉ በእውነት ምትክ ይቅርታ የሚል ብሂል አለው። በደል የፈጸሙ ሰዎችና በደል የተፈጸመባቸው ሁሉም እንዲናገሩ መድረክ ተመቻቸ። ከዛም ያጠፋ ይቅርታ ጠየቀ፣ የተበደለ ደግሞ ካሳ አገኘ። በዚህም ቢያንስ ሊኖር የሚችል እልቂትንና ዛሬም ድረስ ያልጠፋ መድሎ ቢኖርም ቢያንስ ግን በአንድ ሀገር ጥላ ስር እንዲኖሩ አድርጓቸዋል። ሌላው በእርቅ ችግራቸውን የፈቱት ሩዋንዳውያን ናቸው። እንደ አውሮፓውያን የዘመን ቀመር በ2001 እስከ 2012 በ1994 የተፈጠረውን የዘር ፍጅት ተከትሎ የእርቅና የሰላም ኮሚሽን አቋቋሙ። ይህ ጋቻቻ ሲባል ከሌላ ሀገራት ለየት የሚያደርገው ባህላዊ ፍርድ ቤትና በሀገር ሽማግሌዎች የእርቅ የተደረገው ሌላው የደቡብ አሜሪካዊቷ ቺሊ ስትሆን በጀነራል አጉስቶ ፒኖቼ የነበረውን እና በዚህ አምባገነናዊ መሪ የደረሰውን ሞትና ጥፋት ለማካስ ተብሎ ሀገራዊ እርቅ ተደርጓል። እናም ከዛ በኋላ የገንዘብ ካሳን ጨምሮ በመክፈል ቺሊዎች ከነበሩበት ችግር እንዲላቀቁ አድርጓቸዋል። ሌላው
በሀገራዊ እርቅና ኮሚሽን ሰላም ያመጣችው ሌሴቶ ስትሆን ከ2002 እስከ 2004 ያደረጉትን አሰቃቂ እርስ በርስ ጦርነት ተከትሎ የሀገራዊ እርቅ ኮሚሽን አቋቁማ የእርስ በርስ ግጭቱን ምክንያት የሆነውን በማጥናት ጫካ የነበሩ ሰዎች ወደ ቤታቸው እንዲገቡ ተደርጓል። ሌሎች ሀገራት በብሔራዊ እርቅ ችግራቸውን ፈትተዋል። የኢትዮጵያ ብሔራዊ እርቅ የኢትዮጵያን ችግር በዘላቂ ይፈታል ብለው ያምናሉ? ካልሆነ ሐሳቡን በኮሜንት እንዲያስቀምጡልን ጠየቅን። እኛ ግን በወፍ በረር ለምን ይህ ሀገራዊ ምክክርና የእርቅ ኮሚሽን ለምን ሊሳካለት እንደማይችል ወይም እንዲሳኩለት ማድረግ ያለበትን 4 ነገሮች ለማየት እንሞክር። ከዛም ጠቅላዩ ስለተናገሩትና እኛም በፕሮግራማችን ስለተናገርነው ነገር እንሂድ። የመጀመሪያው ይህ ብሔራዊ እርቅ እንዳይሳካለት የሚያደርገው ወይ እንዲሳካለት ከፈለገ ማድረግ ያለበት ነገር ራሱን ከመንግስት ካነጠለ ሊሳካለት አይችልም ብለን እናምናለን። የገዢው መንግስት መታመን ከዕለት ወደ ዕለት እየቀነሰ መጥቷል። ግለሰቦች መንግስት የሚያደርጋቸውና የሚያራምዳቸው እርምጃዎች በአይነ ቁረኛ እየተከታተሉ መጥቷል። እናም የምክክርና የእርቅ ኮሚሽን እንደ መንግስት የፕሮፓጋንዳ ወይም ለጥቅሙ እንዳስቀመጠው የሚያዩ ብዙዎች ናቸው። ምንም እንኳ የመንግስት ድጋፍ ቢያስፈልገውም ራሱን ከመንግስት እስካላረቀ ግን አሁንም ተቀባይነቱ ላይ ብዙዎች ይጠራጠራሉ። ይህ የብሔራዊ እርቅ ኮሚሽን ምንም እንኳ የሰዎችን ሐሳብ እየተቀበለና በሚፈልገው መጠን እንደሚሄድ ቢናገርም ነገር ግን አሁንም ድረስ የማይቀበሉት ሰዎች ቀላል የሚባሉ ሰዎች አይደሉም። እንደ ሁለተኛ ያዝነውና በዚህ ብሔራዊ እርቅ መከተል አለበት ብለን ያሰብነው አካታችነት ነው። አሁንም ሁሉንም የማህበረሰብ ክፍል አካትቻለሁ ቢልም ነገር ግን ከዚህ ቀደም ኢትዮጵያውያን አንድ ነገር ከሆነ በኋላ እኔ አልነበርኩም ተገልዬ ነበር ይላሉ። ለአብነት እንኳን ህገ መንግስቱን ብንመለከት ብዙ ህዝቦች እንዳልተሳተፉበት ወይም ህገ መንግስቱን እንደ ችግር ያዩታል። እናም ህጋዊ መብታቸውን ለማስጠበቅ የተዘጋጀ ሰነድ ሳይሆን እነሱን ለመጉዳት ተብሎ እንደሆነ ይናገራሉ። እናም ይህ ብሔራዊ ኮሚሽን በኋላ እንደዚህ አይነት መዘዝ እንዳይመጣበት ሁሉንም ኢትዮጵያውያን ማካተት አለበት። ነገም ከነገ ወዲያ መንግስት ቢቀየር ይህ ዙር እንዳይደገምና እንዲጸና መካተት ያለበትና መታቀፍ ያለበት ህዝብ ሁሉ መታቀፍ አለበት። ሌላው ይህ ብሔራዊ እርቅ ኮሚሽን መፍትሄው ያላቸው አካላት ጋር መሄድ አለበት። ይህ ኮሚሽን ሁሉንም ዜጋ ማናገሩ ተገቢ ነው። ነገር ግን ከሴፍቲኔትና ከጋሪዎች በተጨማሪ አኩርፈው ጫካ ያሉና ገንዘብና ጉልበት ያላቸው ሰላም ማወክ የሚችሉ ጋርም መሄድ አለበት። ሰላም ከተፈለገና ይህ ኮሚሽን ቀደም እንዳነሳ ነው ሞክረው ካልተሳካላቸው ሳይሆን አደረጉ እንዲባሉ ወደዛም መሄድ እንዳለበት እንመክራለን። በመጨረሻ ልናነሳው የወደድነው መንግስት ከዚህ ኮሚሽን የሚፈልገውን መቀነስ አለበት። ሌሎች ደግሞ እምነት እንዲኖራቸው ሐሳባቸው መደረግ አለበት። ሁሉም አካላት እኩል የመተማመን መንፈስ እንዲኖርና ሁሉም እንዲተማመኑ ከመንግስት ብዙ ነገር ይጠበቃል። መንግስት ባይመቸውም እንዲሆን ሲባል ከሁሉም በላይ ኃላፊነቱን መወጣት አለበትና ብዙ ዋጋ መክፈል አለበት። መንግስት ያ እንዲሆን ካላደረገ ፍላጎቱን ከዚህ ኮሚሽን መቀነስ ካልቻለ ይህ ኮሚሽን ለውጥ ያመጣል ብለን አናምንም። ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። በጥቂት ሆቴሎች ውስጥ ያለቁ ስራዎች ናቸው። የጥቂት መንግስታት ፍላጎት የፈለጉትን አርቲክል ቀይረው ህገ መንግስት ተሻሽሏል ያሉበት ነው። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። አሁን በፕሮግራማችን መጀመሪያ ላይ ወደ አነሳነው ሐሳብ እንሂድ። ጠቅላዩ ይህን የተናገሩት ስልጣን በቃኝ ሳይሆን አሁን ያለው ነገር የሚያደርጉት ልክ እንደ ሌላው አፍሪካ ሀገራት የራሳቸውን የስልጣን ዘመን ለማራዘም ሳይሆን እንደውም በተቃራኒ የራሳቸውን የስልጣን ዘመን ለማሳጠር እንደሆነ ተናግሯል። ጠቅላዩ የስልጣን ዘመኔን እያሳጠርኩ፣ ብዙ ሰዎች ግን ለመነጋገር አለመፈለጋቸው ሲያስገርማቸው እንዳልቀረ በንግግራቸው ላይ ታይቷል። በብዙ የአፍሪካ ሀገራት እንዲህ አይነት ስብሰባ ከስልጣን ዘመን በአፍሪካ ሀገራት እንደዚህ አይነት ስብሰባ ስልጣን ለማራዘም ሲሆን ነገር ግን እዚህ ኢትዮጵያ ውስጥ የሆነው በተቃራኒ ነው ብሏል። እናም ስልጣን ለማሳጠር እንደሆነ ተናግሯል። በቀጣዩ የጠቅላይ ሚኒስትሩ የስልጣን ዘመን በምን ያህል ዓመት ይቀንሳል? ምን ይደረጋል? አብረን የምንመለከት ይሆናል።